ይዙ ትንሽ እንኳን አያፍርም? ማን ጭራሽ ፊት ቆሞ ያወራል እንዴ? ማን ነው አንተ? ይሄ እኮ በጣም ንቀት ነው፣ በጣም ንቀት። ለነገሩ ባለቤቱን ካልናቁ አጥሩን አይነቀንቁ አይደል የሚባለው? የምን አጥር ነው? ምንድነው እንኮ መናገር የምትፈልገውን ነገር በግልጽ ተናገር። አንተ ደግሞ እዚህ ምን ትሰራለህ? ማን አንተ? ሰውዬ መንገዱንም ገዛው እንዴ? ይዙ አሁን ጊዜው አይደለም፣ አቁም። ስማኝ ይኸውልህ፣ አሁን ተረጋጋና እናግረኝ። የምንጨቃጨቅበት ጊዜያችን አይደለም። ይዙ ምን እንደሆንክ ብቻ ንገረኝ። ምንድነው እንኮ? ጭራሽ ጆሲ መጥቶ አልፎከረብኝም መሰለህ? ጆሲ? አዎ ጆሲ። ወይኔ ሉሊ፣ ምን አባቱ ፈልጎ ነው የመጣው? እንደ መደበቅና እንደ መሸሽ ጭራሽ መጥቶ ይፎክርብሃል። አይገርምህም? ይሄን ልጅ የሆነ ነገር ካላደረግነው አርፎ የሚቀመጥ አይመስለኝም። እኔ ግን አንድ ቀን አንገቱን ቀንጥሼው ገድዬው አርፋለሁ። እሱ እኮ በዋዛ የሚሞት ጉድ አይደለም። ለነገሩ የሚሞት ቢሆን የእስከዛሬው ዱላ ይገለው ነበር። እሱን እኮ ነው የምልህ። እና እንደዚሁ በቀላሉ ልንተው ነው እንዴ? ቆይ ለምን ሲባል ነው የምንተው? ልክ ማስገባት ነው እንጂ እኛ ብንተወው እሱ ይተውናል። እንዴት ናችሁ? መኖር ከተባለ አለን እንግዲህ። ምን ነው የተፈጠረ አዲስ ነገር አለ እንዴ? እኛ ህይወት ውስጥ አዲስ ነገር ይጠፋል ብለን። ቆይ ምን ተፈጥሮ ነው? አሁንም ጆሲ መፎከሩን አላቆመም። መፎከሩን? አይገርምህም? ቆይና ዝም ማለት ያለብን ነው የሚመስልህ? ለምን አባቱ ነው ዝም የምንለው? ይሄንንማ በአንድ ነገር ነው መቅጣት ያለብን። የሚያስጠላው እኮ በህይወቱ አንድ እንኳን ትልቅ ቦታ የሚሰጠው ሰው የለውም። ቢኖርማ እንዴት አደብ እንደምናስይዘው አሳየ ነበር። ምንድነው እሺ የምናደርገው? ይዙ አይገርምህ? በፊት አባዬ የሚለኝ ነገር ነው አሁን ይገባኝ። ምንድን ነው የሚልህ? እየወለደና ሰው ያለው ሰው ፈሪ ነው ይለኝ ነበር። ቀላል ፈሪ ነው። ምንድነው እሺ የምናደርገው? ለማንኛውም በቃ ግቢ ስንገናኝ በደንብ እንማከራለን። ብንሰበሰብ ነው የሚሻለን። በቃ እኔ ልሂድ፣ እንገናኛለን። እሺ በቃ ግን አንተ ተረጋጋሽ። እሺ ቻው። ቆይ ግን ምንድነው የሚሻለው ይሄ ልጅ? ምን አይነት ንቀት ነው ግን ያለበት? ቀላል ንቀት? በእናትህ እንደመደበቅ ይፎክራል እንዴ? ለዚህማ ቆንጆ ትምህርት ማስተማር አለብን። በትክክል። ቆይ እዚህ ምን እንሰራለን? በቃ እኛ እንሂድ። በቃ እኔም ወደ ቤት ልግባ፣ በኋላ እንገናኛለን። ተይኝ በእናትሽ። ተረጋግተህ እንደማስረዳት ዝም ብለህ ትሮጣለህ እንዴ? ዝም በይ በእናትሽ። የሁሉ ጥፋት ያንቺ ነው። እሺ ምን አባረኩ? እኔ ደግሞ ሴትዮ እየተጣላው ነው እኮ ባንቺ ነው። ሰውዬ ያማል እንዴ? ማን ወደደኛል? እኔ ነኝ ወደደኝ አልኩ? እባክሽ በሰዓቱ ከግቢ ተማሪ ጋር ተፎካክሬብሽ እንጂ እንደማልወድሽ እኮ አንቺም ታውቂያለሽ። ሰውዬ እሱ እኮ አሁን ዋጋ የለውም። እቺ ሰይጣን ነገሩን ሁሉ ነው ያበላሸችው። እኔና አኑን አለያይታ በሰላም እኖራለሁ ብላ ካሰበች ግን ተሳስታለች። እሺ ህይወቷን ገሃነም ነው ማድረግባት። መጀመሪያውንም እኮ ገሃነም ሆኗል። ከዚህ በላይ ምን ማድረግ ትችላለህ? እስቲ ንገረኝ። ወይኔ አቤት ተመስገን ብዬ ሳልጨርስ ከእጅ ወጣች። ምንድነው የምትለቃቀሰው? ተራ ጸብ እኮ ነው። ምኑን ነው ተራ ጸብ? ልታየኝ እንኳን እኮ አልፈለገች። ተናዳ ነው። ምንድነው? የሴት ልጅ ጸባይ ይጠፋል እንዴ? እውነት ግን አጠላኝ። አጠላህም እባክህ። ዝም ብለህ አትበርግግ እስቲ። እናንተ ወይኔ ወንድሜ ጉድ ሆንኩልህ። ምንድን ነው? ከእኑ ጋር ተጣላው። ተጣላም ማለት የዚህች ጦስ ነው በእናት። ምንድነው? ቆይ ችግር ሰውዬ ምን አረኩኝ? ዝም በይ እስኪ በእናትሽ። ቆይ ምንድነው? አትናገሩም እንዴ? እዩን ነው ጋር ሄዳ አቤልና እኔ ኬዝ እንደነበረን ነገረቻት። ምን ቅሌቴን አየህልኛል? ምን ሆነሃል? እኮ ተራ ጸብ ነው አቤል። ቆይ እናንተ ምን ስትሰሩ ነው እሷ አኑ ጋር የደረሰችው? ወይኔ ምንድን ነው የሚሻለኝ ግን ሉላ? እሺ እኑ ልታወራት አልሞከርክም? ምንም ሳታወራኝ እኮ ነው ትታኝ የተነሳችው። እኔ ግን እቺ እዩ ተብየዋል። ቆይ ብቻ በቃች ልጅ በሄደችበት ችግር መፍጠር ነው አስራዋ። አይገርምም? እሺ ሰዎች አሁን ምን እናድርግ? ስትረጋጋ ወደ በኋላ ሄዳ አገኛት። በቃ እንደምታወሪው ቀላል ነው አይደል የሚመስልሽ? ምንድነው? ቆይ ሰውዬ እኔ እኮ መፍትሄ ይሆናል ብዬ ያሰብኩትን ነው እየነገርኩ ያለሁት። ወይኔ በቃ ሉላ እንሂድ በእናትህ። ለማንኛውም አዲስ ነገር ሲኖር አሳውቁኝ። እሺ መቅዲ እንደዋወል። በቃ ደግሞ በኋላ እፈልግሻለሁ። እሺ ማውራሽ ነገር አለ። ምንድነው? እደውልልሽና እንገናኛለን። ምንድነው? ሰውዬ ንገረኝ እንጂ። ሴትዮ አሁን ደክሞኛል። በቃ በኋላ እነግርሻለሁ አልኩሽ እኮ። ወይኔ ልዑል፣ እንደዚህ አይነት ነገር እንደማልወድ እያወቅህ ቆይ ምንድነው የምታደርገው? እስቲ ወዲሽን ይቁራጥሽ። ልዑል አቦ ነው ሄጃለሁ። በቃ የምትመጡ ከሆነ ነው። ቆይ እንጂ ንገረኝ። ሰውዬ ትተው እኮ ሄደ። ለምን አልነግረኝም? ቆይ እስቲ ንገረኝ። እሺ ምንድነው ብቻሽን የሚያስገለፍትሽ? ወይኔ በእናትህ ብታይ እህትና ቤት እንዴት ዘና እንዳደረጉኝ። ማለትማ ትንሽ ኮሽ ሳርግባቸው ብትንትናቸው ያወጣ መሰለ። በእናትህ ቆይ ከየት ነው የምትመጪው አሁን? ከአንተ ቤት ነው። ምን ሰራልሽ እኔ ቤት? እንዴ ለእኑ እናንተ ያነገራችኋትን እኔ ሄጄ ልነግራት ነው። ምንድነው የምትነግራት? የደበቃችኋትን ሁሉንም። ምንድነው የደበቅናት ሴትዮ? መቅዲና አቤል ግንኙነት እንደነበራችሁ ነው።
ማንና ማን? መቅዲና አቤል። መች ነው ደግሞ እነሱ ግንኙነት የነበራቸው? አንተ ደግሞ የመቼ ነው? የምርሽ ነው? ታዲያ አንተም አልሰማህም እንዴ? ስሚ፣ እንደዚህ አይነት ቀልድ አትቀልጂ ረፊ። አታስብ፣ እንደዚህ አይነት ቀልድ እንኳን አልቀልድም። ቆይ እንዴት እኔ ምንም ነገር አላውቅም? እንዴ ስላልነገሩክ ነው የማታውቀው? ድብቅ አይደሉ እንዴ ካንተ? እና መቅዲና አቤል አብረው ነበሩ ነው የምትይ? በትክክል። እሺ ቆይ ያለፈ ነገር ከሆነ አሁን ላይ ለሷ መናገር ለምን አስፈለገ? ለጠቅላላ እውቀት ነው። ደግሞ ሲተያዩ አገርሽቶባቸው ሜዳ ላይ ቢያስቀሩትስ? ያለፈ ነገር ከሆነ ለምንድን ነው የሚያገረሽባቸው? እሱ እንኳን እርግጠኛ አትሁን። ምኑ ማለፉ ነው። እና አሁን አንድ ላይ ናቸው እንዴ? ምናልባት ውስጥ ለውስጥ። ምን ሆኜ ነው ግን ከአንቺ ጋር ቆሜ የማወራው? እና ጋደም ብለን እናውራ እንዴ? ምን ብለን? አረፍ ብለን። እስኪ የመጀመሪያውን በይልኝ። ምን ነው አስፈለገ እንዴ? ባለጌ። መች ነው ግን አንቺን ስናት የምትማር? እናንተን ብትንትን አድርግሽ ጨርስ። አንተ ምንድነው የምታፈጥብኝ? ምንድነው ግን እንደዚህ ወሬ ውዳር መሆን? አታስመስል ባክህ። ብቻዬን እንደማልወድማ አንተ ራስህ በደንብ ታውቃለህ። እና ከኔ ጋር ነው የምትወጂው? እና አንተ ከጓደኞች ጋር የምትሻኮኩት? ኧረ በእናትሽ ተይ። ልሙትልህ። ለማንኛውም አሁን ስለደከመኝ በቃ አመሻሽ ላይ አገኝሻለሁ። ቆይ አሁን ከምትከራከሪ ለምን አትነግረኝም? መቅዲ በኋላ አልኩሽ እኮ። ልውል እውነት የምወድህን ያለ ጠላ ነው። እሺ የምወድህን ያለ? አዎ የምወድህን ያለ። በጣም ነው እንዴ የምትወጂኝ? ነፍሴ እስክትወጣ ነው የኔ ልዑል። ሴትዮ በቃ አሁን አትለፋደጂ። እኔ ስለ እዩ ላውራሽ ነው የመጣሁት። እሺ ምን እናውራ? መቅዲ እዩን ማስቆም አለብን። ምን አድርገን ነው ደግሞ ያቺን እናስቆማት? ምንም አድርገን እንድናስቆማት እፈልጋለሁ። ምንም ይሁን መቅዲ። እሺ አንተ ያሰብከው ነገር አለ? አዎ አለ። እሺ ምንድን ነው? መቅዲ እስካሁን እንዳየሁት ከሆነ እዩ ነርቨስ የሚያረጋት ነገር ቢኖር የኔና ያንቺ ጉዳይ ነው። ምን ነርቨስ ያረጋታል? አንተ እምዬ እያልከኝ? እባክሽ መቅዲ እኔ ያንን ጥሪ አልወደውም። ከጥሪ ያለፈ ለየት ያለ ነገር እንድናደርግ እፈልጋለሁ። እሺ ምንድን ነው ለየት ያለ ነገር? ያው አለ አይደል? አንተ ምን አይነት ስድ ነገር? መቅደስ ያምሻል እንዴ? ዝም በል እባክህ አንተ። ሰው ብዬ አንተ ማውራት እኔ ነኝ ጥፋተኛ። እንዴ ሴትዮ አትጮህ እባክህ። ቆይ ምን አልኩኝ? ምን አልኩላል እንዴ? አዎ ምን እናድርግ እያልከኝ ነው ያለኸው? አረ መቅደስ በፈጠርሽ አንዳንዴ እንኳን ደህና ነገር አስቢ። አንተ ያላሰብከውን ደህና ነገር እኔ ከየት አምጥቼ ነው ማስበው? ቆይ አንቺ ምን ያልኩሽ መስሎሽ ነው? ያንን ነገር ነው። የቱን ነገር? የጠየከኝን። አንቺ ልጅ ጤና የለሽም እንዴ? ምንድነው ለየት ያለ ነገር እናድርግ ያልከኝ ታዲያ? መቅዲሙች አሁን በጣም ልታስጠይኝ ነው። ምንድነው? እኔ እኮ ለየት ያለ ነገር እናድርግ ያልኩሽ እዩን ሊያቀጥላት የምችል ለየት ያለ ነገር ሮማንቲክ ነገር ማለት ነው። እሺ ምንድነው ደግሞ ሮማንቲክ ነገር? እሺ ስድብና ነገር ቢሆንማ ማንንም አይቀርምሽም አይደል? ወሬህን ትታውን አትናገርም? እሺ መቅዲ ምን እናድርግ? ይኸውልህ ለምን ግን የምር አንጣበስም? ምን? እውነቴን እኮ ነው ማሪ። በእናትሽ ማሪ አትበይኝ አንቺ ልጅ። ለሷ እኮ ነው የምልህ። በቃ ይኸውልህ ግቢ ስንገናኝ ካፕሎችንም ቢሆን እያማከርን እንደሚሆን እናደርጋለን። እሺ መቅዲ ግን ይሄ ከመሬት እየተነሳሽ የምትንጠልጠይብኝ ነገር አቁሚ። አንተ ደግሞ ፋራ ሆንክ እንዴ? ምንም ልሁን ሴትዮ በቃ እኔ ላይ ግን አትንጠልጠይ። ነጭ አንተ ደግሞ ምንድነው? በቃ ለማንኛውም ግን አቤልና እኑን የማስታረቅ ኃላፊነት ያንቺ ነው። እሺ መቅዲ። ለምን ሲባል? በአንቺ ምክንያት ስለተጣሉ ነው። ሰውዬ እኔ እኮ ምንም አላደረኩም። ምንም ባታደርጊ በጥላቸው መሀል ስምሽ ስለተነሳ ጉዳይ ውስጥ አለሽበት። ወይኔ ጌታ ሆይ ምንድነው? ቆይ የሚሻለኝ እንደው ችግር አያጣሽ የተባልኩ ልጅ። በቃ ለማንኛውም በኋላ ደውልልሻለሁ። እሺ ቻው በቃ። የት ሄደህ ነው? እዚሁ ቅርብ ነበርኩ። ምን ነው? ምን ተፈጠረ? ምንም። ምን ተፈጠረ? ምንድነው እዩ የምትለኝ? አንተም ጉዴን ሰማህልኝ? ቆይ እውነት ነው እንዴ? አይገርምህም? ቆይ ምንም እየገባኝ አይደለም። መቅዲና አቤል እኮ ለሰከንድ እንኳን እንደማይስማሙ ነበር የማውቀው። እኔም እኮ ማውቀው እንደዛ እንደነበረ ነው። እኔ ግን የሆነ ነገር ያለ ይመስለኛል እንጂ በጭራሽ መቅደስና አቤል አንድ ላይ ሆኑ። እርግጠኛ ነህ? አዎ በጣም። እኔ ግን እንደዛ አይመስለኝም። ይዙ መቅዲ እኮ የሆነ ነገር ልትነግረኝ ስትል ሁሉም ናቸው እኩል የሚጮሁባት። የምርሽ እንዴ? እውነት? እኑዬ ግን ደህና ነሽ? አይገርምህም? እንዲህ ለምን እንደተረበሽኩ እንኳን አላውቅም። እህቴ እንዲህ ማለት ይኖርብኝ አይኖርብኝ አላውቅም፣ ግን አቤልን ተወጂዋለሽ። ኧረ ሁለተኛ እንዲህ እንዳትለኝ። እኔ ባልልሽም ልብሽ ግን እንደዛ ነው የሚልሽ። ይዙ ተው በእናትህ። እሺ ምን ላድርግልሽ? ኧረ ምንም አታርግልኝ። አሁን ይለቀኛል በቃ። እንዲሁ በቀላሉ መላቀቅ አለ እንዴ? እኔም እኮ ግን አጥፍቻለሁ። በእናትህ ለምንድን ነው አንቺ የምታጠፊው?
ምን እንደተፈጠረ እንዲያስረዳኝ እንኳን እኮ እድል አልሰጠሁት። አታስቢ፣ ተናደሽ እንደሆነ ይረዳሻል። እስኪ እናያለን። እሺ እሱ ደግሞ ጀመረ። እስኪ ይረፍ። ቆይ ግን እሺ አሁን እነሱ ከኔ በምን ተሽሎ ነው? ምድር አስመሳዮች ናቸው። ስራሽ ብቻሽን እያስወራሽ ነው አይደል? መቅደስ ምን አይነት ቀሽም ነሽ ግን አንቺ? ምን አደረኩ ደግሞ? ምን አደረኩ? አዎ ምን አደረኩ? ምን እንዳደረግሽ እኔ ልንገርሽ እንዴ? በእናትሽ ካላስቸገርኩሽ። ቆይ እነሱን አጣልተሽ የምትጠቀሚው ነገር አለ? አዎ አለ። ምንድን ነው የምትጠቀሚው? ሁሉም ሰው ሲበጣበጥና ሲረበሽ ሳይ ውስጤን ማላውቀው ሰላም ይሰማኛል። ምን? እውነቴን እኮ ነው። አንቺ ግን ቆይ ምንድን ነው የሆንሽው? ሰይጣን ነው የሆንኩት። በጭራሽ ማሬ፣ ሰይጣን እኮ እንዳንቺ አይደለም። እና እንዳንቺ ነው? አንድ እውነት ልንገርሽ እዩ፣ በዚህ ስራሽ የውሻ ሞት ነው። እሺ ሞቹ ማን ነው እባክሽ ገዳዩ? እድል ከቀናኝ ምናልባት እኔ እኮ አንቺ። አዎ እኔ። በእናትሽ አታስቂ። ሳቂ ውዴ፣ በደንብ ሳቂ እስክታለቅሽ ድረስ። አይ መቅዲ፣ አሁንም ራስሽ እንዳደገኛ ሰው አይደለም የምታይ። ስም ያውቄ ሳዘግምልሽ እውነት እንዳይመስልሽ እሺ። እያንዳንዱ ላረግሽ ነገር ዋጋሽን ነው እሺ ማስከፍልሽ። ጠብቂኝ ቆይ። ብሽቆች አንተ ምን አባ ነው የሚያስጨው? ምንድነው እናቱ እንደሞተችበት ልጅ ትክዝ ብለህ ተቀመጥከው? ቆይ ምን ለመሆን ነው? ምንድነው የምታወራው? ማነው ተክዞ የተቀመጠው? አንተ ነዋ። ምንድነው እኔን ምን አሳየ? ዝም ብለህ ስልክን አትጠቀምም እንዴ? ቤት በኩል ልጠቀም እንደዚህ ፍዝዝ ብለህ እያየሁህ። አንተን ያልፈዘዝኩም ተወኝ በእናትህ። ምንድነው አንቺ? ልዑል ምንም በለኝ፣ እዩ ለማሳበድ ስለሆነ እስማማለሁ። ምንድነው አንተ? እስኪ ተይኝ አንቺ ደግሞ። ምን አደረግኩ እኔ ደግሞ? እሺ አሁን ምን ይሻለናል? በእናትሽ ይሄ ልጅ እኮ እንደዚህ ድንዝዝ እንዳለ ቀረ። ምንድነው አንተ ደግሞ ዝውውር ሎተሪ ያጣ መሰለህ እንዴ? ትሰምኛለሽ? እኑ ለእኔ ከዛ በላይ ናት። እሺ ወንድሜ ዝሆን ያልኩትን ብቻ ሰምተህ ነው አይደል? መጨረሻ ላይ ሎተሪም አለው። እሱ ታዲያ እኔን ይመለከተኛል እንዴ? አረ ሉል በእናትህ ይህን ልጅ አንድ በለው። አይደለም አንድ ስንትም ብሎ ንቅንቅ አይልም። እያየሽው አይደለ እንዴ መቅዲ? ስሙ አሁን ቤድ ታናግረኝ ይሆን እንዴ? ለምንድን ነው የምትሄደው? ምናልባት እስካሁን ንዴቷ ከበረደላት ብዬ እኮ ነው። ሰውዬ ልጅቷ እኮ አልተናደደችም፣ ተወችህ እንጂ። ተወች? ታዲያ አጠገቤ እንዲደርስ አልፈልግም አለች አሉ። እንዴ ለምን ሲባል? እስከ ዛሬ ላይ ሲያሽኮረመማት ነው የቆየው ነው የምትለው። ለካ ወሬ አይደበቅም መቼ። ቆይ መቅደስ ግን ነገሩ ማጋጋል ነው ማብረድ ነው ያዝሽው? ያው አንደኛውን ጮሆ ይውጣለት ብዬ እኮ ነው። ምንድነው ጮሆ የሚወጣለት? ሴትዮ ሰይጣን ነው። መቅደስ አታርፊም እንዴ? እኔ ባርፍ እሱ ያርፋል እንዴ? አቤላ እሺ ምን አሰብክ? ለዚህ ኢንዶሚ ለሆነ ፍቅር ደግሞ ምን ያስባል? ምን ለሆነ ኢንዶሚ ነው አታዩም እንዴ ፍጥነቱን? የጨቡዴ ዳዴ ህይወት መሰለ እኮ። ማነው ደግሞ ጨቡዴ ዳዴ? ያ ነው ጨቡዴ ዳዴን አታውቀውም እንዴ አንተ ደግሞ? ጨቡዴ ዳዴ ሰኞ ተወለደ፣ ማክሰኞ አደገ፣ እሮብ ሚስት አገባ፣ ሐሙስ ታመመ፣ አርብ ባሰበት፣ ቅዳሜ ሞተ፣ እሁድ ተቀበረ፣ የጨቡዴ ዳዴ መጨረሻው ይሄ ሆነ። አይ መቅዲ ቆይ ይህንን ደግሞ ምን ስትይው ነው ያሰብሽው? ታዲያስ እኔ እኮ አላስብ። መቼም የኔ ህይወት እንደ ጨቡዴ ዳዴ አይሆንምሽ መቼም። እንዴ አቤላ ተረጋጋ እንጂ። መቅዲ እኮ ለጨዋታ ያክል ነው ያነሳችው። ውይ አይደለም ከልቤ ነው ያልኩ። መቅደስ ስለ ጨውኩነቱን መናገር አቆማለሁ እንዴ? አሁን ሂጅ ማግኘት አለብኝ። አንቺ እርኩስ ተነሲና ተከትዩ። በአንቺ ምክንያት መሰለኝ እንደዚህ እያበደ ያለው። ስታስጠላ እርኩስ። አንተ ዛሬ ደግሞ እንዴት ነው የሚበርደው? ሲጀምር ከበረደ ተነስታ አትገባም እንዴ? እኔ ጋዚ ሾ ታደርግብኛለህ? ጀለሴ አንተ ትቆያለህ መሰለኝ። አዎ እኔ ትንሽ ቆይቼ እመጣለሁ። አየሩ ደስ ይላል። እርግጠኛ ነህ? ትቼ ልሂድ? ሂድ እስካልሽ። አንቺ ምንድነው ሁሉም ሰው ከቤት ተባረሩ እንዴ? ውጭ የተርከፈከፈው? ቆይ ግን ያምሻል እንደ አንቺ? ለማያ እኮ ደህና ልብ ያለህ ነው የምትመስለው። ደግሞ እንደዚህ ጀመርሽ? ምን አደረኩ አብርሽዬ? ቆይ ምንድነው ግን እንደሚያጃጅልሽ? እንዴ ለጨዋታ ድምቀት እኮ ነው። አቦ ባቢ እንግባ በቃ። ቆይ እንጂ ወሬ ልንገራችሁ። የምን ወሬ? በቃ ለወሬ ሲሆን አይደል ትክክለኛ መልስ የምትሰጡት? ይቅርታ ግራ አጋባኋችሁ አይደል? ምንድነው? ደስታ ነዋ ሆዴ፣ ደስታ። የምን ደስታ ነው? ጓደኛችሁ እኮ ገና ከመጥበሱ ተፋታ። ማን ነው ደግሞ የጠበሰው? ያ ማን ነው? አቤል ነው የሚባለው ልጅ። ኧረ ምትሉት አላለችም።
ምን ነው ስሙ ጠፍቶብሽ? የሱ ስም እኮ ብዙ አያዝልኝ። አንቺማ ለምን ስም ትይዣለሽ? በጨለማ መጠሽ እኛ ጋር ሙድ ያዥብን እንጂ። በሉ ጫፍ ጫፋን ከነገርኳችሁ ይበቃል። ሌላው እናንተ ድረሱበት። ባይ ወዳሻለሁ። እሺ ደህና ደሩ። አንተ ምንድነው የምታወራው? ስለ እኑና ስለ አቤል ነዋ። እንዴ እነሱ ደግሞ መቼ ተጣብሰው ነው የሚለያዩት? እኔ ምን አውቃለሁ? ነገ እንሰማለት የለም። በጣም ፈጠነ። ለነገሩ የዘንድሮ ፍቅር እኮ ምንም እድሜ የለው። ያው እሱማ እኮ ግልጽ ነው፣ ግን በዚህ ልክ መፍጠኑ ደስ አይልም። በል በቃ አሁን እንግባ፣ ነገ ትሰማለህ ማብራሪያውን። ምን ነው ቅድም አየሩ ደስ ይላል ምናምን እያልክ አልገባም ስትል ነበር። ሾው ስታደርግ ያልነበር? ባክቶኝ እቺ ሽኮኮ በጣም ሙዴን ከነተኝ እንዴት ነው የምቀመጠው? በል በቃ እሺ፣ ነው አሁን እንግባ። እንሂድ እባክህ። አቤል አንተ ምንድነው እንደዚህ መስሮጠ? ሉላ እኔ ሳላወራት ማደር አልችልም። አንተ ልጅ ያማል እንዴ? ቆይ እቺ ጅል የምትለን ነገር አምነት መጣለ? እሷ የምትለኝን ሰምቼ አይደለም ሉል፣ ልብ የሚለኝን ሰምቼ ነው። እና ያንተ ልብ በዛት ሩጥ ነው የሚልክ? በቃ እኑን ማውራት እንዳለብኝ ነው የሚነግረኝ። በአሁኑ ዙር እንኳን ልብ ሳይሳሳት አይቀርም አቤላ። የአቤል ልብ ልክ ሆኖ ያውቃል እንዴ? አንቺ ደግሞ እስቲ ዝም በይ። ለምንድን ነው ዝም የምለው? እውነቴን እኮ ነው። እሺ አሁን ብታገኛት ምን ልትላት ነው? እኔ እንጃ ምን ልበላት። ይኸው እኔ ምን አልኩኝ? መቅዲ ዛሬ ሰይጣንሽ ተነስቷል አይደል? ኧረ አልተነሳም። ቢነሳ እንደዚህ ነው እንዴ ማወራችሁ? እንደዛ ከሆነ አፍሽን ዝጊያ። እሺ አለቃ። አቤላ በዚህ ምሽት የይዛና እናት ብታገኝ ላንተ ጥሩ አይደለም። እባክህ አቁም። በቃ ግፋ ቢል ብትሰድበኝ ነው። ምን ታደርገኛለች ሌላ? አንተ ፈጣጣ፣ ይሄ አይንን እኔ ላይ ተጉረጥርጥ። ስልህም ቢያልከኝ አይደል ብትለ ነው ሌላ ግፋ ቢል ምን ይመጣል? በዚህ ሰዓት መታ እንደዚህ ብላ የምትሸኘው ብቻ ይመስልሻል እንዴ? እና አትገለው ነገር የሷ ምላስ ከግድያ ሙከራ ይተናነሳል እንዴ? አታውቂያቸውም አንቺ። ምንም ታደርገኝ ብቻ አንዴ እኑን ላግኛት። አቤላ ግን እርግጠኛ ነህ? አዎ። አንኳኳ። ታዲያ ምን ትጠብቃለህ? ላንኳኳ እንዴ? አዎ አንኳኳ። የመጡ ይምጣ አላልከኝም? ኧረ ምንም ችግር የለውም ላንኳኳ። እኛ እኮ ችግር አለው አልነህ። አንተ ነህ ችግር የለውም የምትለው እኮ። ለነገሩ ምን ችግር አለው? በቃ አንኳኳለሁ። አንኳኳ እንዴ ቀላል አንኳኳለሁ እንዴ? አቤላ ቆይ ምንድን ነው የምታጓጓን? አንኳኳ እንጂ እየጠበቅንህ እኮ ነው። እኮ ላንኳኳ እኮ ነው። ኦ ሰውዬ፣ የእኛን ጭንቅላት ነው እንዴ የምታንኳኳው? አንኳኳ። እሺ በቃ ያው ልጀምር ነው። አቦ አቤላ ደግሞ በቃ አትጩብኝ። ያው ላንኳኳ እኮ ነው። እጭ ላንኳኳ ነው ማለት ከጀመርክ ድፍን 1 ሰዓት አለፈ። እሺ የፍቅር አምላክ አንተ ጠብቀኝ እንግዲህ። እንዴ አቤል። ተመስገን ይዙ። ይዙ በጣም ይቅርታ በዚህ ሰዓት ከመሸ መጣን። አረ ይዙ በእናትህ እቤት ውስጥ ሊያስቀምጠን አልቻለም። በቃ የሆነ ነገር አድርግለት። ምንድነው? ምን ተፈጠረ? ይዙ ከኑ ጋር አስታርቀኝ። ይዙ የዚህን ቅሌት ሰማህልኝ አይደል? አቤል ቆይ እንዴት እንደዚህ አይነት ነገር ታደርጋለህ? እውነት ምንም አስቤው አይደለም ያደረኩት። ከመቅዲ ጋር የቆየ ነገር እኮ ነው። ቢሆንም ስትጀምሩት እኮ እውነቱን ማወቅ ነበረባት። ልክ ነህ። በቃ ግን ብሎ ነገር የለም ሰውዬ። ልትከራከር ነው እንዴ የመጣው? ኧረ እኔ አልተከራከርኩም ሴትዮ። እና ታዲያ ምን እያረክ ነው? እሺ በቃ አንዴ ትጠራልኛለህ ላውራት? አሁን እንኳን ደብሯት በመከራ ነው እንድትተኛ ያደረኩት። ባይሆን ነገ ብታወራት ይሻላል። በኋላ ብታወራት ይሻላል በለው እንጂ ስለማይተኛ። ነገ ብሎ ነገር የለም እሱ ጋር። ለምን ነው የማይተኛው? እንዴ አመል ስላለበት ነው። መቅዲ ለአንድ ደቂቃ ዝም ማለት ትችላለሽ? ምችል አይመስለኝም፣ ግን ልሞክር። ችግር የለውም። አንቺ ማቺ ከሆነ እኔ ዝም አስብልሻለሁ። ኧረ ራሴ ዝም እላለሁ። ይዙ የሆነ ነገር ማድረግ የምችለው ነገር የለም? እውነት ለመናገር እኑ በጣም እልህኛ ናት። አንድ ነገር ካስደበራት ወዲያው የመተው ተሰጥኦ አላት። ወይኔ አቤላ ውሃ በላ በቃ። እንዴ እውነቱን እንኳን ሳላስረዳት? አታስብ አቤላ፣ እኔ አስረዳልሃለሁ። አንተ አሁን እረፍት አድርግ። ኧረ መሀል ላይ ተመልሶ ይመጣል፣ አታስብ። መቅዲ ውይ እኔ ልሙት፣ አንድ ነገር አልናገርም ካሁን በኋላ። ስነ ስርዓት ይኑርሽ እንጂ ሴትዮ። ይዙ እንዴት እንደሚነጋልኝ ዛሬ አላውቅም። እባክህ ተባበረኝ። አቤላ ማድረግ የምችለውን በሙሉ አድርጋለሁ። አንተ አትረበሽ በቃ። እሺ በቃ አደራ ግን። እሺ እንሂድ በቃ። ይዙዬ በጣም ይቅርታሽ ከመሸረበሽ ንክ። አረ ምንም ችግር የለውም። አደራ እንግዲህ ይዙ፣ እነዚህ ልጆች የሆነ ነገር አድርግልን። ምንም አታስብ፣ አንተ ብቻ በሰላምተኛ። እንግዲህ አቶ አቤል ሰምተሃል። አሁን እንግዲህ ወደ ቤት መሄድ እንችላለን። እሺ በቃ ሰላም ደር። እሺ ደህና ደሩ። ና ቤላ ና። ወስደኛለሽ። ሄደ እንዴ? መች ነው ደግሞ ተነስተሽ የምታሽው?
እንደሚመጣ ስላውኩ እየጠበቅኩት ነበር። ተኝተሻል ነበር እንዴ? አይኔ ጨፈነ እንጂ መች ልቤ ተረጋጋ ብሎኝ ነው። እኑ ታወሪዋለሽ? ልጥራው እንዴ? ኧረ በጭራሽ። እና ማታወሪ ከሆነ እዚህ ምን ትሰሪያለሽ? ዝም ብዬ ነውና በቃ እንግባ። ወይኔ እህቴ እንዲሆንሽ በቃ ምን አባሁንኩ? ልብሽ አላርፋል እኮ። አንተ ደግሞ ፋራሁንክ እንዴ? ምን አባሽ? ምንድነው የማይመስል ነገር የምታወራው? የማይመስል ነገር? አዎ የማይመስል ነገር። በዚህ ጨለማ ተከትለሽኝ ወጥተሽ የማይመስል ነገር ታያለሽ? ይዙ በቃ አረፍ በይ እንግባሽ። ለነገሩ ቆሜ ካንተ ጋር ከምጨቃጨቅ ገብቼ ብተኛ ነው የሚሻለው። ምን እሺ ነው? ተነስተሽ ስትሄጂ ነው እንዴ? አፈን ዝጋ እኮ አልኩ። እያደረገሽ ነው አይደል? አፈን ዝጋ። ምንድነው የምታፈጡብኝ? እዚህ ጋር የሚታይ ነገር አለ? ሴትዮ ዝም ብለሽ አትዝለይብን እሺ። አጠገብሽ ትኩስ አለ። አንቺ ውሻ መሞቻሽን ባታፈጥን ይሻልሻል። እሺ አፍሽን ዝጊ። የማን መሞቻ እንደሚፈጥን እኮ አየን እኮ ማሪ። ይኸውልሽ አርፈሽ ብትቀመጭ ይሻልሻል። እሺ መጥቼ እንዳልቀነጥስ። መቀንጠስ ብችልማ እንዳያ ስትቀጠቀጥ ትቀነጥሳቸው ነበር። አንተን ያናገረ የለም። አርፈህ ተቀመጥ። አንተንስ ያናገራል? ቆይ ለመሆኑ ጓደኛችሁ ዱላው ከበደው እንዴ? እንዴት አልመጣም እስካሁን? የምን አባሽ ዱላ? እንደ አህያ ያገላበጥና እንደ ቀጠቀጥናቸው። የቀጠቀጥናቸው? ታዲያስ እንዴት አልሰማም? አልነገረም እንዴ አጠገብ ያለው? ወንድነት መቀጣቀጥ ሆኖ ቀረ በቃ። ሴትነት ተንኮል ብቻ ሆኖ እንደቀረው ማለት ነው። ተንኮለኛ መሆንሽንም አመንሽ ማለት ነው? ያወራሁት ወሬ ስለምታመላልስላችሁ ልጅ ነው። ማን ወሬ የሚያመላልስላችሁ? አንቺ ነሻ። ካንቺ ውጪ ሾካካ አለ እንዴ? ስነ ስርዓት ሴትዮ ተከበር እሺ። ባልከበር ምን ልትሆኚ? እሱን ላሳይሻ እንዴ? ነይ በእናትሽ በጣም ፈልጌሽ ነበር። ነይ እስኪ። ልብ ካልሽ ለምን ወጥተን አንነጋገርም? ጭራሽ አዎ። ወይኔ ጉዴ እንጂ በጣም እያስፈራራሽ ነው። ፈራው። ሁላችሁም ሰምታችሁኛል። ካልሽ ላይ ተከተኝ ነው ውጭ ያስሻል። እየሰማችሁ ነው እንጂ ሻምጥራ ወይኔ ጭውሻ የማንም መጫወቻ ነው። ውጪ ብቻ መቅደስ ዛሬ አልደቀሽም። ወይኔ ይኸው መጣ። በያመችኝ እናቴ ጓደኞች ፊት ከምትጠጪ እኮ እዚህ መተሽ እንወያይ ብዬ ነው። ወይ ለውይይት እንደውም ብቻ ውጭ ያልሽኝ። መቼስ ጓደኞች ፊት ከምትወረጅ አይሻልሽም? ማን እንደተዋረደው? ስሚ ለምን አትሞክሪኝም ታዲያ? እንደውም ትችዋለሁ። ከእንዳንቺ አይነቱ ጋር ስጓተት አልገኝም። ምንድን ነው ያልሽው? ሰምተሻል? አንቺ ውሻ! ልቀቀኝ በእናትህ፣ ዋጋውን ልስጣት። አንቺን መታሽኝ መቅደስ፣ እኔን ውሻ! ገና ደምሽን አፈስልሻለሁ። እሺ ልቀቀኝ በእናትህ። መታኛለች እኮ አፈር ነው ማስበላት። ልቀቀኝ። ውይ ልቀቃት በእናትህ በፈጠረ። አንቺ ቆሻሻ የሴት ወንድ! ማን ነው የሴት ወንድ? አንቺ ነሻ። ከአንቺ ውጭ የሴት ወንድ አለ እንዴ? ልውል ልቀቀኝ። አንተ ነገር ስደፈርከኝ ያለው። ወይ ሉላ እንዳትመታበት ፈርተህ ነው እንዴ? ጦስ እንዳትሆኝባት ነው የፈራሁት። ተው በእናትህ። ትወና አንተ ላይ አምረው። ተው ይቅርብህ። ሴትዮ የምን አባሽ ትወና ነው? ምንም በእናትህ ፍቅር ላይ እንደሆናችሁ እንኳን አታስመስሉ። እሷ የአንተ ታይፕ መቼም ልትሆን አትችልም። ደግሞ ይሄን ደግሞ አውቃለሁ። እንኳን እሷ ሴጣን አሳስቶኝ አንቺ መሆነሽ ነበር እኮ። ምንም ይሁን መቅደስ ግን መቼም የአንተ ታይፕ ልትሆን አትችልም። ሁሉም ሰው እንዳንቺ ይመስልሻል አይደል? ዝፍዝፍ ማስመሰልን በደንብ ከኔ መማር ያለባችሁ ይመስለኛል። በቃ ለአንቺ ማስመሰል ይሄ ነው? በትክክል። እንግዲያውስ ማረጋገጫ ልስጥሽ። የምን ማረጋገጫ? ልውል አንተ ቆሻሻ አሳይሃለሁ። እሺ ጠብቀኝ። ወይኔ ነው እየጥሪኝ ይሄን ከማይ ጥሪኝ። ሰምኛለሽ? በህይወት እንዳንቺ የምትጸጸትበት ሰው የለም። እሱን አሳይሃለሁ። ጠብቀኝ። አንተ ምንድነው ያየነው?
እስኪ አንዴ ድገምልህ። ወይኔ አቤል እውነትም ጨቡዴ ዳዴ። ፈጣሪ እንደው ምን ባረገኝ ምን በበድል ነው ይሄን የምታሳይ? ምን አባን ያረከው አንተ? እቺ ቆሻሻ ይታባቷ አሁን ታንቃጥሙት። ተው በሷ አታሳብ። ስንት ጊዜ የተመኘውን ነው ያደረከው? ቆይ እኔ ማስፈቀድ አልነበረብህም እንዴ? ለምን ነው ማስፈቀድሽ? ለሰምከኝ ነው ራስሽ አንዴ ማብሸቁን ስራ ያመጣሽው እና ባመጣስ እንደዚህ ነው እንዴ ተባባል ነው? እና አባና ማይ በመባል ልትከምልሽ እንዴ? አረ ወገን እኔ ሳላቅ ያለፈኝ ነገር አለ? ምንም የለም እባክህ። ራሷ ያመጣችውን ሀሳብ ነው ያጸደቅኩላት። አንተ በእኔ አታሳብ። ምንድነው ባንቺ ያሰበብኩት? አረ ሰዎች እዚህ ጀማ ግን በየቀኑ ሰርፕራይዝ የምንሆንበት ነገር እየጨመረ ነው መሆኑ ነው እንግዲህ ወንድሜ። አይ እድሌ፣ ውይ እድላችን። አታለቃቅሱብኝ ባካችሁ እናንተ ደግሞ። ዝም በይ አንቺ። እድሜ ላንቺ። እሺ እኔን አጣልተሽ አንቺ አሽሽ ገዳም ብትያለሽ። ምን አባረኩ ደግሞ እኔ? የነገር ሁሉ መነሻ አንቺ አይደለሽ እንዴ? እና በሆነስ አንተ ራስ አልነበር እንዴ ስትለፋደድብኝ የነበርከው? አሁን ነኝ ምን ነው አፈር በበላይ ኖሮ የዛኔ። ውይ እንደ ኡኡ ብል ራሱ የሚወጣልኝ ይመስላል። እኔ እንጃ። እንበልና እንሞክረው እንዴ? ይኸውላችሁ ይቅርታ፣ መጮህ መንጫጫት ምናምን ከፈለጋችሁ ከአጠገቤ ራቅ ብትሉ ደስ ይለኛል። እሺ ብለናል አለቃ። ይቅርታ። አይኔ ጥፋና ገና ለገና ያችን በረሮ የምታክል ልጅ ጠበስኩ ብለህ ነው እንደዚህ የምትሆነው? አይ እባክሽ ደግሞ ወደ እሷ መጣሽ። አሁን ስራ ትሰሩልኝ ያላችሁ ትሰሩልኝ። ምንድን ነው የምንሰራው? እነ መቅዲ እንድትረብሻቸው ፈልጋለሁ። መቅዲ ስበሩልኝ። ወገቧን ይሻልሻል ወይስ እግሯን? ምንም የመቀለድ ሞራል የለኝም። እሺ ተስማማላችሁ? ተስማሙ። ትሰሚኛለሽ? እሷን ከመስመር በላይ ነው ማድረግ የምፈልገው። መቼስ አትገላትም አይደል? እሱን ለእኔ ተይው። መሞት እንዲያምራት አድርጌ እጮትባታለሁ። እንደዛ ከሆነ አፍጥኑት። እንግዲህ አንዴን እናንተ እናውራ። ምንድን ነው የምታወሩት? አንቺ አይመለከትሽም። እናንተ ሰዎች እኔ ጊዜ የለኝም። ይኸውልሽ ተረጋጊ። ስለ ቸኮልሽ እኮ ምንም የሚሆን ነገር የለም። መጀመሪያ ግን ካንቺ የምፈልጋቸው ነገሮች አሉ። ምንድን ነው? እሱን እንነግርሻለን። መጀመሪያ ግን ተረጋጊ። ዝም ብለሽ አትዝለይ። እሱ አንተን አይመለከትም። ዝም ብለህ ብቻ ተናገር። ቆይ እንዴት ነው እንደዚህ እየዘለልሽ የምንናገረው? ሰውዬ ጆሮዬ እኮ አይደለም እየዘለለ ያለው። የምትሰሚው ግን በጆሮሽ ነው አይደል? መፈላሰፉን ትተህ ትናገራለህ ወይንስ አትናገርም? ይኸውልሽ ትሰሚኛለሽ? ተረጋጊ የምትበይው እኮ ለአንቺ አይደለም። ስራችንን እናደርጋለን እንዳትዪ። ቆይ ግን ከዚህ በላይ መረጋጋት አለ እንዴ? ቆይ አንቺ ስትረጋጊ እንደዚህ ነው? አዎ እንዲህ ነው። እንግዲህ እና በቃ እናንተ ወደ ሰፈር እንሂድ። ይኸውልሽ በኋላ ስትረጋጊ ደውይልን ወይ ደግሞ ሰፈር ነሽ። ገደል ግቡ። እሺ በዚህ ሁኔታሽ እንኳን አንቺ ትቀድሚናለሽ። እሱን እናያለን። እሺ በይቸው። ሰዎች በቃ እኛ እንሂድ። ወዴት? ወደ ሰፈር ነው። ምን ነው ሌላ የምትቀጥሉት ድራማ አላችሁ እንዴ? ኧረ በጭራሽ ሁሉ ነገር በጓደኛችሁ ፍላጎት ሆኗል። እንደዛ ከሆነ አሪፍ ነው። በቃ እኛ እንሂድ። በኋላ ሰፈር እንመጣለን። በሉ በቃ ቻው። እኔ የምልህ አቤላ ለምን አሁን ሄደኑን አታናግራት? ምን? እውነቴን እኮ ነው። ለምን አንደፍርም? ምንድን ነው የምንደፍረው? ሴትዮ ምንድነው ስስምሽ ተቀላቀለብሽ እንዴ? ምንድነው የሚቀላቀልብኝ? እና ምን አባሽ ነው ብትይ? አቤል ትሄዳለህ አትሄድም? ለምን ደግሞ አልሄደው? እሄዳለሁ። እስከ መች ፈርቻት ነው? ቆይ አንተ ምን እያደረጋችሁ ነው? ምን አደረግኩ? አንተ እድሜ ልክን እንደዚህ ለመሆን ነው እንዲያሰብከው? ቆይ ምንድን ነው የምታወራው ሰውዬ? አንተ በጣም ነው የሚደብረው። ቆይ እስከ መቼ ነው ከነሱ ጋር ለመታገል ያሰብከው? እስከ ሞት ድረስ። ምን ማለት ነው እስከ ሞት ድረስ ማለት? ትሰማኛለህ? እንደ አህያ እኮ ነው አስሮ የቀጠቀጡኝ። ታዲያ በስራህ ነው አስረው የገረፉ? በየትኛው ስራዬ? ሚስቱን አግተህበት አይደል እንጂ ልጁን ያሳበድከው? እና አገትናት እንጂ ገደልናት እንዴ? ያው ነው። አንተ በጣም ነው የሚያስጠላው። አንተ አቤል ምንድን ነው? ቆይ አንተ ልጅ አብድሃል እንዴ? አዎ እያበድኩ ነው። ወዴት ነው እንደዚህ የምትሮጠው? እኑ ጋ ነው። ለምን? በቃ ይቅርታ ጠይቃትና የምትለኝን እሰማለሁ። አዎ በእናትህ አትቀልድ። አሁን ወደ ቤት ግባ። አንተ ራሱ አትቀልድ እባክህ። ቆይ እንደ ወንድም አላሳዝነህም እንዴ? ምን ሆነ ነው የምታሳዝነኝ? ስንት ዋጋ የከፈልኩላትን ሴት ላጣት እኮ ነው ሉሌ። የምን ዋጋ ነው የከፈልክላት? የታክሲ ዋጋ። አቤል እባክህ በዛት አትቀልድ። ተረጋጋና በኋላ ታወራታለህ። ለምን? እንዲህ እንድትናደድ እኮ አይደለም አውራት ያልኩ። ተውኝ። ዛሬ ምንም ብትሉኝ ሳላያት አላድርም። አንተ አረ ተረዱኝ እንዴ! አረ እባክህ ልማልልህ? አዎ በእናትህ ወደዛ ሂድ። አሁን ወደ ቤት ትሄዳለህ አትሄድም?
እኑን ሳላገኝ ወዴትም አልሄድም። ስማ አቤል፣ እኔ ልሄድ ነው። ስርዓት ይኑረ። ምንም ስርዓት አይኖረኝም፣ እሄዳለሁ። መቅዲ በቃ እኛ እንሂድ። ውይ ይቅርታ አድርግልኝና ወዴ፣ በእንደዚህ አይነት ሁኔታ ላይ ሆኖ ትቼው ልሄድ አልችልም። አንቺ ያምሻል እንዴ? ምንድን ነው የሚያማት? ልክ እኮ ናት። በእሷ ምክንያት እኮ የተጣላ ነው። እረፍ አቤል። አቦ የራሳችሁ ጉዳይ ሲያስጠሉኝ። ተው አቤል፣ እድልን ተጠቀምበት በኋላ እንዳይቆጭ። እሺ ቆይ ምንድን ነው የምላት? ምን እንደምትላት እኔ ልንገርህ እንዴ? ምን ችግር አለው? አንቺ ልምዱ አለሻል። የምን ልምድ ነው ያለኝ? ተጣልቶ መታረቁ ነው። እና በፍቅር ነው እንዴ ከሰው ጋር የምጣላው? እሺ በቃ የሆነ ነገር አድርጊልኝ እዛ ስንሄድ። እንዴ ምንድነው ይሄን ያህል? ንግስት ጋር ነው እንዴ የምንሄደው? እኑ ጋር እኮ ነው የምንሄደው። እሱ አይደለም የሚያስፈራው? ስማ ዝም ብለህ ብቻ ተከተለኝ። ተአምር ስሰራ ታየኛለህ። ቆይ ምን ልታረጊ ነው? ዝም ብለህ ተከተለኝ። መጀመሪያ ንገሪኝ መቅዲ። ሰርፕራይዝ ነው። ምንድን ነው? ሰርፕራይዝ ነው አልኩህ እኮ። ተከተለኝ። እንደውም እንደዚህ ሆነ አትሄድም። ልብስህን ቀይርና እኔም ልብሴን ቀይሬ የነሱ ሰፈር ቅያስ ጋር እንገናኛለን። እሺ በቃ ቶሎ በይ።